እነዚህ ልጆች ደግሞ ኦዲየንስ አላቸው፣ የሚወዳቸው ሰው አለ። ለዛ ነው ሁሉም በየቤቱ ከፍቶ በለቅሶ በምክር የሚመጣቸው ስለምንወዳቸው ነው። እንዳላይ እንዳይለያዩ ስለምንፈልግ ነው። አሁን ምንድነው ፍጽ ያለው ባላመጣህላት እንዲ አለ። አያችሁ ትላንት የተወራውን ወሬ አይባልም እኮ። አዎ ትላንት የተባለውን ነገር ደጋግሞት አለው። አየሽ ይሄን ያክል ወሬ ይሰበስባሉ። ስለዚህ ይሄ ነገር በቃ ፍፄ ከውስጥ ይውጣ። የተገናኙት ሁለቱ ናቸው። ማንም አላገናኛቸውም። የተገናኙት በአጋጣሚ ነው። ተዋደዱ። ይሄ ሁሉ ዓመት አብረው ኖሩ። ሁለቱ ይፍቱ ነው የምለው ፍቅር እንደኔ ሀሳብ። የሁላችንም እኮ እንደዛ ነው። በቃ እኛ የምንፈልጋቸው አንድ ላይ እንደነበሩ እንዲሁ እንዳሳደግናቸው እንደተከባበሩ። እኛውን ይህንን ማየት ያቃተን እኮ እነሱ አሁን የሚሰሩትን ስራ እኛ ድሮ በዚህ ማንነታቸው ስለማናቅ ነው እያልን ያለ ነው። እና ሁላችንም ጠልተናቸው አይደለም። በቃ ወደ ድሯችሁ ወደ ፍቅራችሁ ድሮ ወደ አስተማራችሁን ፍቅር በምናያችሁ ፍቅር እንውልን ነው። ይሄ እናንተን አይመጥንም ነው እንዴ? ስንት የሚወዷችሁ እናቶች የሚሞቱላችሁ እያላቸው ይህንን ስራ አምጥተው በመስራታቸው ሁሉም ልቡ ተሰብሯል። ዛሬ ተለያየን ነው፣ ነገ ተለያየን ነው። እንደ ትናንትና ያመጣትን ሴት እላው ላይ ዘላ ከንፈሩን ልስም ያለች ሴት እንኳን እንደዛ ገፍትሮ እኔ እሱን አመናችሁኝም እሱን ፓርት እንዳላየሁት ነው። ቲክቶክ ላይ ሲመጣ ራሱ እግዚአብሔር ምስክሬ ነው በአለማየት እያሳለፍኩት ነው። አላየሁትም እሱን ፓርት። መጀመሪያ ላይ ብቻ ቤት ውስጥ ይህንን ኮተትሽን ይዘሽ ውጪ ምናምን ብሎ እንዲህ ሲገፈታትራት እሷን ፓርት አይቻለሁ። አሁን እንዲህ አጥር ውጭ አውጥቶ ዘጋባት ያሉት ነገር እንትን ላይ ነው የሰማሁት፣ እዚሁ ቲክቶክ ላይ ማለት ነው፣ ገስት ላይ እንጂ አላየሁትም። ይሄናል ምንድነው አሞኝ ማለት ነው ስለሚያሳምም። ያየው ደግሞ ብዙ ሴት አመማ አለ፣ ብዙ ሰው ልቡን የደከመው አለ። ስንት ነው እዚህ ጋር ስንት ስራ አለ። ስንቱ ቤት ነው ስራ ቂጣቸው ለመቀመጥ አላርም እየባል ኪዳ ነብረት ተናፈረ እና የተተከሰ ነው። ብዙ ሰው እያመመ ያለው ያ መከባበራቸው። ፍቅርዬ እኔ አንድ ነገር ነው የገባሁት። ይሄን ነገር አስታውሽ። ፍቅርዬ ማለች ሌላ ሰው ከመጣ ፍጹም ተንኮል እንደያዘ በደንብ ያስታውቃል። ፍቅርዬ ዛሬ ንግግሩ የሚያደርገው አክት አይተሹ ከሆነ አንድ ነገር ይጣና የነሱ ጸብ ሌላ ሰው እንድትይዝ ነው። ሌላ ሰው ፈልጋ ነው። ሌላ ባልትድራት ነው። ምን ማለት ትናንትም እንደዚህ እያለ ነበርና የሚገርምሽ ነገር ፍጹም በጣም ጸቡ እንዲሰፋ ወደ ሌላ መንገድ እንዲሄድ እያደረገ ነው። እና የፍጹም ፍላጎት በፍጹም አልገባኝም። በጣም የሆነ ደስ ብሎታል። ያው ተለያዩ በቃ አንተ ቆይ እነሱ የሆነ መንገድ የሚሰጠው የሚያነሳው መንገድ ለማስታረቅ ምንም አይነት ወሬ አላወራም። ዛሬም ምንም የለም። ሁለተኛ ነገር የሁለቱን አንድነት እንደማይፈልግ የምታውቂው ኔጌቲቭ ነገር ነው የሚያወራው እንዳለ እና ምንድን ነው ይሄ ነገር? ሁለተኛ ነገር የመጣው ኤፍሬምን ተው ለማለት ከሆነ ተው፣ እናስታርቅ፣ እናግባባ። ኢቨን ጥፋት እንኳን ቢሆን ሽፍን ተደርጎ ነው። እሱ ግን አውቆ አውጥቶ የሁለቱም መለያያ መንገድ ነው እያሳየ ያለና እኔ ይሄ ነገር ላይ በጣም አውሩበት። ፍቅርም ፍርዬም ዛሬ ይሄ ትልቅ ነገር ነው። እሱ ለመለያየት ሆን ብሎ ነው ዛሬ የሚናገረው ንግግር። ልትድራት ነው። ትናንትም ሲል ነበር ሌላ እንትን እንዲላን ነው፣ ሌላ እንድታገባ፣ ሌላ እንዲፈልጋት ነው እያለ ይሄ እኮ ይዘርዬ ትላንትና የተወራውን ነገር አይቶ ነው ደጋግሞ ይሄን ነገር ያወራል። ሴት እንደ ሴት ወሬ እየለቀመ ገብቶሻል። ስለዚህ ፍርዬ ይሄ ነገር በጣም ማውራት መነገር መቻል ማወቅ አለበት። እነሱ እንዲለያዩ በደንብ ነው የፈለገው። ሁለተኛ ነገር ዘፈን የመረጠው እሱ ፍቅረኛው አይደለች እንደዚህ አይነት ዘፈን። ስለዚህ እኔ በጣም ጭንቅላት ያልተመቸውም፣ ይቅርታ አድርጉልኝ። ይሄን ነገር ውሰጩ እዩ።
ፍርዬ ማነው ዘፈን የለቀቀው? እሱን ታዩ እዛው ላይ ያለውን ነው እኔ የምልሽ። ግን የእሱ አላለኝም፣ በቃ አልተመቸኝም። እነሱ የሁለቱ መጣላትና መራራቅን ማስፋት ነው የፈለገው። ትናንትም ብሩክ ፊት 10 ልትድራት ነው፣ ሌላ ሰው እንትን እንድትላት ነው። ይሄ ነውር ነው። አሁን የጻፈው ራሱ ታይትሉ እሱ አይገባትም አላለም፣ እዛ ውስጥ አላለም። ኤፍሬምም ይጣላሉ፣ የራሳቸው ንግግር አለመግባባት ነው። ግን እዚህ ጋር ኔጌቲቭ ነገር እያወጣ የሚናገርበት ምንም ምክንያት የለም። ትክክል አይደለም ነው የምለው። የእናንተ አይዲያ ደግሞ የእናንተ ሀሳብ ደግሞ ሌላ ይሆናል። ተነጋገሩበት። ይህን አይመስልሽም ፍቅርዬ? ልክ ነው፣ ልክ ነሽ ዘርዬ፣ ልክ ነው። እኛም እኮ ግራ የገባን እሱ ነው። ለምን እንደሆነ ታውቂያለሽ? አንድ ሰው ማስታረቅ ነው እንጂ ያለበት ደጋግሞ ልድራት ነው እንዲህ ነው። ነገ ደግሞ አዎ ብሏል፣ ሌላ ባል አግኝቼላታለሁ ብሏል ወንድምየው ብሎ ከሱ ህይወት እንድትወጣ ነው። አየሽ እኮ ነው። ትናንትም ዛሬም ደጋግሞ ያለው ነገር ይሄ ነው። ለምን ማለት አስፈለገ? ገብቶሻል? አይ ወንድምየው ብሏል፣ አይ እሷ ብላለች ተብሎ እንዲባል ነው ይሄ ልጅ እንደዚህ የሚገፋፋቸው። ስለዚህ ሊያስታርቅ ከመጣ ሸፍኖ ያለውን ነገር ትቶ ተስማሙ። ጥፋት ሰርተሃል፣ አንተ ጥፋትህን አምነሃል፣ ይቅርታ በልና እህትህ አትበደል፣ እህትህ አትዘን፣ በቃ ይቅርታ ይባባሉ ነው እንጂ የሚባለው። አንተ እንዴት በቃ መለያየት መሀል ላይ ገብቶ የመለያየት ስራ ነው በአጠቃላይ ያየሁት ዛሬ። ምንም የሚመች ንግግርም አይደለ የተናገረው። የጠራበትም ምክንያት ራሱ ትክክል አይደለም። ራሱ ኳሊቲያቸው ምን ያህል እንደዘቀጡ ምታቢው ሴት ቆያ እንዴ ላሳይቅ አላሳይቅ። ይሄ ነገር ጥሩ አይደለም እና ይሄን ነገር አውሩበት። እኔ ትንሽ ማዚን አስገቢያት ባለው በመሀል። እሺ እሺ ማየሽ ማዚን አስገቢያት። ማን? እሺ ማዚን ሪዝን አለኝ ያለው ፍሬ ምንድን ነው ሪዝኑ? እሱ የፍጹም ሪዝን ምን አባቱ ሪዘር ነው ያለው? ደግሞ ይሄ ፍየል ጠባቂ ሪዝን አለኝ። እኔ የማረገው ሪዝን አለኝ። ማጣላት ነው ሪዝኑ። ቆይ ቲጂ አንቺ ማዚ አንቺ ግን ሰውነሽ አንቺ እንዳሞ ግቢ ይላለሁ። እኔ በቀደም አባረርሽኝ አይደል? እርሜን በመጣ ቤት ጋይስ እኔ ቤት ሄዳችሁ ሁላችሁን ኮፕሊንግ አድርጉ። ሚሚ ኮፕሊንግ አድርጉ በጠቅላላ። ለምን አዘጋ? እኔ ምለው ማለት ነው ከዛሬ ጀምሮ እኔ ቻይናሉን ሼር አላረግም። ፍፄ ብቻ ዘቀዝቃለሁ። ከሀይሚና ከብሩኬ ቦት ፍፄ አለ። እኔ ፕለስ እኮ ነው የምወድሽ እኮ ማዝዬ። ሼር አረጋለሁ ይሄን ስታረጊ። ምን አባቱ በቃ ከአሁን በኋላ እኔ ራሱ ታብታብ 90-89 ሰዎች ጋይስ ሁላችሁ ማለት ነው። እኔ ፍፄ ላይ ሄዳለሁ። ቤቴን ኮፍሌን ጋርጎ ሀገራችሁ እናረግልሻለን። ማዝዬ እናረግልሻለን። ገልብዞ አስወጠኛ። አሁን የት ሀረቦች ጋር አስቀምጠኝ። ሀረቦች ጋር አስቀምጠኝ። ሰውዬው ገቦይ ምን አለ? ይሄ መልወያ ጭንቅላት መልወያ ጭንቅላት ላሳያለሁ። እቃውን ላሳያለሁ እኮ እቃ ለራሴ ጾም ላይ ያሳያል።